አማርኛ ብዙም እንትን አይሉም። አቀርብልሻለሁ አለ ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። ተጓዦቹ እንዲህ ካመንካቸው ማንን እንደደፈራት አልነገሩም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሩ አይተዋል። ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀንን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ፣ አገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትን ነው። አዎ እኮ ትግርኛ ተናጋሪ አለ፣ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናግራቸዋል በትግርኛ። አገናኘን እና እነሱን እንጠይቃቸው። ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል። ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው። መሳሪያ የያዘ ሰው ነው። አይተዋል። ይሰማል። እሷ ጋር የነበሩት እንዳዩት ነው። ስለ ሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያቃጥለው አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔራ አንዲት ሪያድማ ይዘው የሚይዙት ነገር የለም ከከሻፈ ውጪ። የያዙት ነገር ስለሌለ ፈተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ ምጠቅ ብለው ከዛ በኋላ ከወርወል ብለው ከወርወል ብሎ በመሳሪያ አስፈራርተው እንደመታቸው ነው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረቡትም? አንቺ ንገሪው እየሰማ ካልሆነ ካልተሰማ እኔ ልድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ፣ አይዋሹም፣ አንገቴን ሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ፣ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ በኋላ እያለች የትንሽ የአንድ ደቂቃ መንገድ እንኳን ማስተዋል ከዛ ከኋላ እየመጣች እያለ ከኋላ የነበረ ሰው ሄዶ እናንተ ለምን አትፈቅሩ ያምታስቀለው መጥቶ ለእሷ እንደመጣ ለእነሱም እንደመጣ ለእሷም እንደመጣትና ያኔ ዞሮል በሉ ብዘው ከዛ አይስሱ ካልሄድም ብላው እዛው ሲመታት ስትወጥበት አንስቶ አንጥተዋል። እንደ ማንም ሰው እዛው ሲመታት ወዲያውም ጫዋለኝ እኛንም መጥቶናል። ያኔ እኛንን ነገሩ። ከዚህ በላይ ያዩት ሰዎች ካሉ ወይም የተናገሩት ሰዎች ካሉ እኔ አላውቅም። ልጠይቅ አንድ ጥያቄ። አሁን እንደተባለው ሞተች ሀና ከተባለ በኋላ ተክላይና ይመች አንድ ገስት አድርገው አባትየውን አወሩ። ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉ እና አይ የሆነ ነገር ቀደና እናመጣም ብለን ተውነዋሉ። በሶስተኛ ቀን ነው ሀቡ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው?
ጥሩ ጥያቄ። እንግዲህ አባትየው ከበሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሶ ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን የደወሉት በሰባተኛ ቀን አካባቢ ነው። አባት ነው። እሺ ያገናኘው ጊዜ ሶስተኛው ቀን አራተኛው ቀን ነው የሚሆነው። ያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። እኔ ያገናኘው በግል ሶስተኛው አራተኛው ቀን ነው። ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ የራሱ ከዛ በግልም ደውሎልኝ አንተ ያገናኘኸኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቁኝ አባትየው የጠየቁኝ ምንድን ነው ፎቶ ፈጽጋች ያሉ ፎቶ ተለፍለታለሁ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው፣ የበረሃ ቀብር ነው ብያቸዋለሁ። ላባቸው እኔ የተቀበርኩት ግልጽ ነው። እንደዚህ ነው ፎቶውን የሚነሳው። አሁን በፎቶው ያው ሰውነን እና ሰው ሲሞትም የሆነውን ነገር ያንን ማለት ያቸው አቡልክ አይሰማም ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ይመች ጋር ከመቼ ጀምሮ ነው ጓደኝነታችሁ? በይው እሺ፣ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የአመታት ጓደኝነት የለም። የአመታት ጓደኝነት ስላባት ሳልነግርሽ ወደ ሌላ ጥያቄ አስገባሽ። ሀቢባ ይቅርታ አይደለም፣ ሰያ አይደለም፣ ሚኪ ነው። ሌላ ሰው ነው የጠየቀው። ጥያቄ ያለ ነው። ስለ አስከሬኑ፣ ስለ አሟሟቱ፣ ስለ አጓሩ፣ ስለ አባትየው ጠየቅን ያለ ነው። ከይመች ጋር ጓደኝነታችሁ አንድና አንድ ሀቢባ ማወቅ ከይዶረባቦ አሁንም እየሸቀለ ነው። ጉዳዩ እንዲያልቅ ስለማይፈልግ አሁን ወደኋላ የሚያጓትተው እሺ፣ በጣም ይቅርታ። የሰይድን ብቻ ሳይሆን የኔም እኮ አልተመለሰም። አልተመለሰም። እሺ አቡዬ በደንብ ጠይቁልኝ። ሳይወጣ ተክሌ ሳይወጣ እንዲሰማኝ ነው። አብረው የነበሩ ልጆች ተጓዦቹ ሀኒን ነጥለው ካስቀሯት በኋላ ሀኒ ትመጣለች ብለን እየጠበቅን መጨረሻ ላይ ግን ይዘውልን የመጡቱ አዝለው እግሯ ጥቁር የሆነ ትግርኛ ቋንቋ የምትናገር እህታችንን አምጥተው ከዚች ጋር ሄዱ አሉን። ሀኒ ስንል ሀኒ የለችም አሉን። ቀጥሉ አሉን አሉ። ይህን ስትሰሙ እናንተ መሬት ላይ ላለው ማህበረሰብ ምን ትርጉም ይሰጣል? አንድን ሰው ይዞ አንድኛውን መልቀቅ መሬት ላይ ላለው ማህበረሰብ የሚሰጠውን ትርጉም ወንድም ተክላይ ገብቶሃል ወይ? ምን ማለት ነው ላንተ ይሄ ነገር? በደንብ ይሄ እንድትመልሰው። ይሄ ብዙሀን ጥያቄ ስለሆነ ነው። ቢካዝ ልጅቱ ስትደፈር አይተናን ያሉ ልጆች አሉ። ስታለቅስ የነበረችው በመደፈሯ ነው። ስትመጣ ፊቷ በላልዟን፣ ፊቷ አብጧን አልቅሳለች። ግን የመጣችው ሰው የምትሄዱት ከዚች ጋር ነው ተብለን ሀኒን አገቷት አሉ ልጆቹ። እና ይህን ስትሰማ አንተ የታገተችው ልጅ እና የተለቀቀችው ልጅ ስትሰማ ምን ማለት ነው ለአንተ? ምን ትርጉም ሰጠህ? ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ፣ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽውን ስለ አባትየው ጉዳይ በ3 ቀን በ4 ቀን የሚለው ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ነው ይዤዋለሁ። አሁን ይሄኛውን የአባትየው መለስ የሳራ ጥያቄ ነበር። እሱ ምንድን ነው 3 ቀን በሶስተኛው ቀን አልጨረስክም። በሶስተኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን ማስበው እኔ በሰዓቱ ያው 4 ቀን ወይም 4 ቀን 7 ቀን ቢሆነው ነው የደወሉልኝ ያገኘኋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶን እንፈልጋለን ሄድና ቀርጻችሁ አሳዩኝ፣ የዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩን አሉ።
ይህንን ችግር የለውም ለማየት አቁም ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከአንድ ቀን በኋላ አንድ ሙቶ ከአንድ ቀን ከኋላ በኋላ የሚሆነውን ማንም ሰው በጋ የሚመጣው ያውቃልና ይህንን ታሳቢ ያደረጉ ደርስ እነግራቸዋለሁ። ወይ ጋ ምልክት እንዳለ እነግራቸዋለሁ። ቀዳችን አሳይኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛች ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ታውትና ፎቶ ለምን አላነሳችኋትም? በሶስተኛ ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያደርግልህ ሰው ካለ ሸጣንና አብረን እንሄድ ወደ ቦታው። ያንን እናሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ። እሺ አሉን። እኔ ሰው አደርጋለሁ እንደዚህ ካደረጋችሁልኝ አሉ። እሺ አለን፣ ተስማማን። ሰውም ሳይልክ ቀሩ። በዛችው ሰው ሳይልክ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰውም ሳይልክልን ቀሩ። እኛንም ያለንን ምልክት እዛው ሄደን ቀደን ማውጣት አንችልም። ምን ላይ እንደሚገኝ እና እዛው ሄዳ በፊት የደውልልኝ ምልክቱ ወይ ተጋ እንዳለ ንገረን ያለ። ስለዚህ በሶስተኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በሶስተኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ከገላዋ ላይ ቀዳችሁ የቀበርኩትን አምጡ ስላሉ፣ ለዛ ደግሞ እኛ ማድረግ አንችልም የራሱትን ሰው አምጡ ስላልናቸው እሳቸው ሰው እስኪፈልጉ በዛው ረስተውት ቆይተው ከወራት በኋላ ነው የተመለሱት ነው መልሳችሁ? እሺ ወደሚቀጥለው ወደ ሚኪ ጥያቄ እንሄዳለን። ኦኬ የሚኪ ጥያቄ ደግሞ ሆልድ አርጊው ይሄኛውን እስክመልስ ላልከኝ ሁለተኛው ጥያቄ ስንሄድ ምንድን ነው ሚኪ ያለው ጥያቄ? ሀናን ሽፍቶቹ ወስደዋት እናንተ ሂዱ መንገዳችሁን ቀጥሉ ሂዱ ብለውን ትንሽ እንደሄድን ሌላ ትግርኛ ተናጋሪ እግሯ ጥቁር ልጅ አዝለው አምጥተው ሀና የለችም ከዚች ጋር ነው የምትሄዱት ብለው ቀይረው ማምጣታቸውን እናንተ በምንድን ነው የምታዩት? ይሄ የህዝብ ጥያቄ ነው ብሎ ነው ሚኪ የጠየቃችሁ እና ለዚህ ጥያቄ መልስ ፕሊዝ። ቴንክ ዩ። የዚህ ጥያቄ ጉዳይ ያቺ ልጅ ጥቁር ልጅ ያሏት እግሯ ጥቁር ያሏት ልጅ ትግሬ ያሏት ልጅ እዛው ደክማ ወደ ውስጥ እየገባች ወደ ውጭ ወደ የመን እየወጣች ሳይሆን ወደ ውስጥ ወደ ሳኡዲ እየገባች እዛው ደክማ እነሱን ስታይ ሀናን እያስታመሙ እዛው ቁጭ ብለው ተደብቀው ስታይ አልፋ ከነሱ ጋር ቁጭ ያለች ነው። ከነሱ ጋር ወደ ውስጥ መግባት አልቻለችም። የሚቀርበው ያንን ቦታ ወደኋላ ለመመለስ ነው የሚቀርበው። ወደ ውስጥ መሄድ አልቻለችም። ደክሟታል። ሲደክማት እዛው ቁጭ ብላለች። ያኔ ሀና ታማ እያለች በጣም እያስጨዋት እያለች ስትሞት በአይኗ ያየች ልጅ እሷ ናት አንዲት። ያኔ ሀና ስትሞትባቸው ያቺ ልጅ በእግሯን የወጣችው አዝለውም አይደለም ያወጧል። ያኔ እሷ ሀናንን ቀብረው ሲወጡ እናንተ ጋር እወጣለሁ ብላ በሰዓቱ ብድግ ብላ እሷንም ከነሱ ጋር ወጣች። ከነሱ ጋር ወጣ እንደ ገጠር ልጅ ወደዛው ከሚጠብቋቸው ቦታ ወደዛ ሲሄዱ አብረው ተቀላቀሉ። አብረው ወደሚያርፉበት ቦታ ሄዱ። ያንን ልጅቷ ከማንም አምጥተዋት ወይ ምናምን ሳይሆን እንደ ማንም ሰው እንደ መንገደኛ እዛው ወድቃ አግኝተዋት እዛው ወድቃ ሲያገኟት ደግሞ ሀናን ታማባቸው ስታይ ወደ እነሱ ጠጋ ብላ አግዙ ብላ ከነሱ ጋር ሄዳ ነው ኦኬ። ስለዚህ እሷን ልጅ ልታገናኘን ትችላለህ? ሄሎ
ነው ተፍራታላችሁ? አዎ ይሰማል። እሷን ልጅ ሚሰር ካለበት ቦታ ሀቢባ። አቤት ይቅርታና ላቋርጣችሁ። ጥያቄውን ዛሬ የምታይቁትም የምታወሩም በሰፊ ጊዜ እንሰጣችኋለን። አንቺና ምናልባት ኒኪ ከዛ ተስፋዬ ሌላ ሰው እንዲጠይቀኝና እንዳውራኝ አልፈልግም እኔ በራሴ። ምክንያቱም እንዲንበዛበዝና ጉዳዩ እንዲራዘም የሚፈልጉ ሰዎች ብዙ አሉ። ቅድም ገልጬልሻለሁ። ያን ነገር በቃ በእቱናል 10 ምናምን በላይ ተነፋ ተሸቀለ። በቃ ይበቃል። አሁን ለኛ ሰዎች እንዲድበሰበስና ነገሩ እንዲራዘም ስለሆነ እየፈለጉ ያሉት ችግር የለም። እነዛ ሰዎች አይጠይቁህም። እኔ ተስፋዬና ሚኪ እንዳልከው አንተ ባልከው መሰረት እኔ ተስፋዬ ሚኪ የለበትም ከእነሱ ያለውን ዛሬ እንድንጨርስ። ሀቢባ አንድ ጥያቄ ለመጠየቅ የሚያህል በዚሁ በማህበራዊ ሚዲያ ላይ በተለያዩ ማህበራዊ ሚዲያዎች ላይ የአጽም እሷ ናት ተብሎ ሲዘዋወር የነበረ ሳይ ነበረ እና በቲክቶክም በፌስቡክም ላይ ስለዚህ መረጃ አላችሁ ወይ? ያስ ከእሷ ጋር ምን ያገናኘዋል የሚለውንም በዛው ጠይቂናል። የስ ፕሊዝ ጥያቄውን ሰምታችሁታል። እናንተ መረጃ ብላችሁ ያመጣችሁት አጽም በማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር ነበረ እና ስለ እሱ ኤክስፕሌን አድርግልን ፕሊዝ። ስለሱ ተዘዋወረ የነበረ መጀመሪያ በሊቭ ላይ የታየ ሌላ ተዘዋወረ ሆነ። ራሱ በሊቭ ላይ የታየውን ነው የሚልክ በሪከርድ ተደርጎ በሊቭ ላይ የታየውን ያህና ብላችሁ ያቀረባችሁ በሊቭ ላይ የታየውን ነገሮች በሊቭ ላይ የታየውን ምናልባት ከሞባይል ወደ ሞባይል አድርገው ስላሳዩት ምናልባት ሲታይ በንጹር ያልታየ ሊሆን ይችላል። ቪዲዮ አለ እኔ ጋር ወደ ዋትሳፕ ልላክልሽ፣ ችግር የለም። በደንብ ማለት አሁንም ስቲል እሱ ያህና ነው ብላችሁ ነው እንዴ የምትሉት? ነው። ኦኬ ጥሩ። እኔ ስክሪንሻት አድርጌ ይኸውልህ የዛለታ ከፍለን ገብተን ስለሆነ የቀረጽ ነው የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። ያንን የተቀረጸው ቢያንስ 14 ከምናምን ደቂቃ ታይተው ያንን የታየበትን ቦታ ከወንዙ ጀምሮ የሆነ ጅረት አለ ከዛች ጀምሮ ገመዱ ሲወጡ ተራራማ የደከመችበት ቦታ ምናምን ትተዋት ያለው ቦታ ያንን ያሳያል። ልጆቹም ያስታውሱት ተብሎ የተቀረጸ ነው። እዛች ቦታ ደግሞ ካለችበት ቦታ እሷንን ያለችበት እሷ በአባያ በምናምን ተጠቅልላ እዛው ትታያለች። 2 ጨርቅ ነበረ ምንም ያልተነካ። ይሄ የሆነ እንደ ልብስ ነገርና የፀጉር መሸፈኛ። እሱን ሲቀረጽ አንተ አብረህ ሂደህ ነው የቀረጽከው ወይስ ሰው ይሄ ጨርቁ ጨርቅ ነው። አባያዋን ከሳቢያ እንደወጣ ይጥለዋለች ብለዋል። አባያው ከየት መጣ? ተናገርና ስሳላት እዛው ከላይ ላይ ተፈቶ የወደቀ ነው። ፀጉሩ ሸፍራበት የነበረም ከዛ ከፀጉሯ ርቆ የነበረ ከአካላቷ ርቆ የነበረ ሲሄዱ ከቦታው ብቻ ያገኙ ነው እንጂ ምንም ከአስክሬኑ ያልተገናኘ ጨርቅ ነው እሱ። እሺ ችግር የለም። ቪዲዮን የቀረጸው ማን ነው? ጠቅልል አድርገው የተቀለሏት በራሷ አባያ ነበራት በጥቁር ልብስ በዛው እንደሆነ ቪዲዮ ላይ በዛው ተጠቅልላ አባያውን ከዛ ቢያ ስትወጣ ጣለችው ብላችሁ ነበር። አባያውን ከየት መጣ እሱ ጋር ድጋሚ? ማንም እንደዛ ያለ ሰው የለም። እሺ ማስረጃ እናቀርባለን። ችግር የለም። ለዚህ አንቺ ጎግል ላይ ሰርች ታረጊና ከይቅርታ ጋር እሱ መለጋሳው ቆይታሪጉ ቴንኪው። አዎ እሺ። ሌላ ደግሞ ቪዲዮን የቀረጸው ማን ነው? አብረክ ነበርክ ቪዲዮ ሲቀረጽ? ተክሌ አብረክ ሄደካል? ማን የቀረጸው ቪዲዮ ነው? እዛች ቦታ አብረው እንትን ያረጋት ከበሯት ልጅችን ሄደው ቪዲዮ ቀረጽ። ኦኬ ጥሩ። እሺ ታዲያ አንዴ ቀበርናት ካሉ በኋላ ላይ ደግሞ ጠቅልለን በአባያ እዛው ነው የተውናት የሚለው ነገር ሁለት አይነት ነገር አይሉና ያው ቀብርህልሽ አቀባበሩ ምናልባት ቦታውን ላይ ተሽው ከሆነ ጉዳይ ቦታ ብቻ ነው። አዎ እኔ በደንብ አይቼዋለሁ ቪዲዮን ስክሪንሻት አድርጌም ስክሪንሻቱን ለቻት ጂቢቲ ልኬለት በስክሪንሻት የሚታይ አይደለም ከሞባይል ወደ ሞባይል ነበረ በዋትሳፕ እሺ ችግር የለውም እኮ ልጨርስልክ እና እሱን አንዴ ከቪዲዮ ላይ ስክሪንሻት አድርጌ እሺ ቦታውን ድንጋያማ ቦታ ነው። አፈር ተቆፍሮ ማፈር የማይገኝም ቦታ ነው። ሲጀምሩ ከሁለተኛ ደግሞ አብረ ቆፍራ ለመቅበር ራሱ በጣም አደገኛ ቦታ ነው።
በመርከዝና በምን የሚታየው ቦታ ነው። ግን ከቦታው ከመንገዱ ከዛ ከሞተችበት ትንሽ ጣባ አድርገው አመቺ ቦታ አይተው በድንጋይ ከለል አድርገው ቀጠላ ቀጠልና ምኑ ነው እንጂ የሸፈነ ተገብሯለች ሲሉ አፈር ቆፍሮ ወዛቸው ቦታ ገብሯል። ኦኬ እሺ፣ የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሻት አድርጌ ከቪዲዮ ላይ ቻት ጂቢቲ ላይ ልኬ ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ ትንሽ ያለ በውስጥ ነው ራሱ ሸር ለሚመለከተው አካል ራሱ ለማለት ማየት ለሚፈልጉተው ራሱ ሸር ማድረግ ትችላለች። ለግልሽ ያለው የሚታየው አሁንም ቃላችሁ አልተቀየረም። አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ። ይህንን ቪዲዮ በስህተት ነው የተቀረጸው፣ የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁ። የእሱ አይደለም አላላችሁም? በስህተት የምንቀርጠው በስህተት ያልተቀረጠ ስለሆነ እዛው ይቅርታ የምንጠይቅበት ምንም መንገድ የለም። ምናልባት እዛም ጠቃማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታዎቹ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ። ከዛች በቪዲዮ ካያችሁባት ቦታ ሰው አድርጉና ከዛ ለናሙና የሚሆን ለመመርመር ይህን ለሚሆን ምርመራ ከዛች ቦታ እናንተ ይመርመር። ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ። ኦኬ ባይዘዌ ዲኤንኤ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ሁሉን ነገር ይናገራል። ያንን ያሳያል ስለተባሉ ስለዚህ ብዙ ኢንፎርሜሽን የለኝም፣ እንዴቱ አላውቅም። ግን አሁን ሰው ስጠይቅ እስከነ ሰዓቱ ይለያል ስላልን ለዚች ነው ተመስገን ብዬ ቁጭ አልኩኝ። እሺ ተክሌ፣ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይነክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታከላቸው ያለኸው? ምናልባት እነሱ ዋሽተውክ ቢሆንስ? አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው በአይኑ ስላየው ነገር ብቻ ነው። የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓቱ እየተደዋወልን ስለነበረ ከስልክ አልወጣሁም። ያኔ ሁሉም ነገር አማ ስትጫወባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላውን በምንም ተአምር ውሸት ምንም አንድ ውሸት አልገባችበትም። ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል፣ ከ10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ። እሺ ግን ልጅቷ ልታቀርብልን ትችላለህ? ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ በአይኗ ያየችዋት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ? ልታገናኘን አስተካክሎ በዛው መንገድ አጣሩልን ብለው ያናገራት እንትን ነበረ። እንደውም በድምጿ ገባ ነበረ ስራ ላይ ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ? አሁን ደውለህ ኮንፈረንስ ልታገናኘን ትችላለህ? ተጠይቃ ይኸውልሽ በረከት አብራ ጠይቀዋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው። በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃት ተብሎ እሱ በምን አይነት መንገድ ተጠይቆ እንዳገኛት እሱን አናግረው ወይም እሱን አናግሩት። በምንድን ነው ያገኛት? እሷን ማግኘት ፈልገን ነው ብላችሁ ጠይቁት። እሱን ያናግራል። ኦኬ ድምጿን ሚዲያ ላይ አሰራጭቶታል። ያንን እንደዚህ እሷንን መጠየቅ የምትፈልጊ ከሆነ እሱን አናግሪ፣ በረከት አናግሪ። በምን መንገድ እንዳገኛት እሱ ይነግርሻል። ኦኬ ጠይቂ መሲ። ሀቡ አመሰግናለሁ። የእኔ ጥያቄ ደግሞ በረከት ላይ በረከት በትግርኛ ኢንተርቪው ሲጠይቀው ምን ብሏል መሰለሽ? ተክላይ እዛ ላይ
በቅጠል ነገር እንትን አሏት። ሻሹ ከየት መጣ? አሁን አበያ ነው ብሎ ነበረ። የዛን ሰዓት ደግሞ አስክሬኗ ላይ ሲታይ ኖርማል እኛ ሴቶች የምንለብሰው ሻርብ ነበረ። ያንንም ጥያቄ በረከት አያይዞ መልሶለት ቅጠል ብቻ አልብሰዋት እንደሄዱ ነበር የተናገረው። ተክላይ ማለት ነው። ሰምተሃል? ገባሽ? ሀቡ ሰምተሃል? ይሄ አይነት ታሞኝ የበረከት ኢንተርቪው ላይ ሻሽና ቅጠል ነገር አለበስናት ነበር ያልከው ራስህ ከአንተ ራስህ ተክላይ እና ዛሬ አባያው እዛች ቦታ ሻሽ ከየት ይመጣል? ያለውን ቦታ ከበረሃ ሀቢባ ከበረሃ ቦታ ላይ ሻሽ የሚመጣ ሻሽ ከየት የማይመጣል? ከቦታው የነበረው ከላይ ላይ የነበረ አባያ ዛው በሱን ተቀለሏት። ከላይ ላይ ቅጠል አረጉባት። ይኸው ቅጠልና ምናምን አረጉባት። ቅጠሉ ይደርቃል፣ ፀሐይ ይደርቃል፣ ንፋስ ይወስደዋል። ምንም ከጊዜ በኋላ ከሳምንታት በኋላ ነውን ነገር ነው አላልኩትም። አሁንም በሻሽም በምንም አላልኩም። ሻሽም ከዛች ቦታ ወፍም አትገኝበት። ከምን ከየት ወጥቶ ነው ሻሽም እንትን የሚደረግ? እሺ መሲ በትግርኛ መጠየቅ ትችላለሽ ከፈለግሽ ኮመንት ላይ እያለ። እሺ ተክላይ ናየ ጥያቄ ታድዩ መሲል ካሴ እስሃ ተክላይ ረአኻ እስሃሴ የረአኻ ያይ በአይንኻ ትሞት ተላ ማለት እዩ ልነገሩኻ እዞም ናይኻ መራኽቲ እዮም ወደ እንደገና ደግሞ ለሃናስ ሽፍታ ወሲድዋ ነይሩ። ምናልባት እዚ ሽፍታ ጠይዋ ወሲድዋስ ልዞም ቆልኡት አፈራሪሕዎም ተኮይኑስ እስኻ ሌታ ጻሪ ሞይታ አያይልኻ ስለምን ተአሚንኻ ተሞታ ደግሞ ወሲድዋ ለሰለ ሽፍታ ያው በአማርኛ ነግሪ ችግር የለውም። ሽፍታ እሺ ሀቡ አንድ ጥያቄ ብቻ ልጠይቀው። ተክላይ ጽና አንድችን ጥያቄ ብቻ በቀደም ተጠይቀህ ያልመለስካት ጥያቄ ያለች እና እዚህ ሀቡ ቤት ቢያንስ መልስልን። ለእያንዳንዱ ሰው ሲሞት አስክሬን ፎቶ አንስታችሁ ትልካላችሁ። ለሀና ጊዜ ደግሞ ስልክ እንዴት አጣችሁ? ከዚህ በፊትስ ልጆች ሲሞቱብክ ትልክ ነበር ወይ? ይሄንን መልስ እስኪ። ያና ጉዳይ ማደል ያገናኘን። ሌላ ጉዳይ የምትፈልጊ ከሆነ በሌላ ጉዳይ ያዝኝና በሌላ ጉዳይ ጠይቁ። አሁን እኮ ሌላ ሰው አታስገቢ ያልኩሽ እኮ ነገሮችን እያስቀየሱ ነው ያሉት። ሀቢባ ኦኬ ስላልነበረች ነው መሲ ቅድም ይህንን ጥያቄ ዋን ሰከንድ አንድም መፍትሄ አይመጣም። ይቀጥላል። አዳምጡ። እንድንገደል ሰው እየቀጠሩ ነው። ከሞትንም እንሆናለን። ገብቶሻል? ማንም ሰው እንዲሞት አንፈልግም። እኛ ሁላችንም ኢትዮጵያውያን ነን። ሁላችንም ፍትህ ነው የምንፈልገው ለእህታችን ሀና መሲ። ቆይ አይ ችግር የለውም። ከዚህ በኋላ እኔና ቅድም እንዳላችሁት እኔ ተስፋ እሺ እኔ ቅልቦችና ሚኪ ብቻ እንድንጠይቃችሁ እንደፈለጋችሁ ነግራችሁናል። ኦኬ እኔ ቅልቦችና ሚኪ ብቻ ነው እንድንጠይቃችሁ የፈለጋችሁ ሶስታችን። ጥሩ እሺ። ቅድም መሲ አሁን ስለመጣች ስላልነበረች ነው ይቅርታ። የካሜራውን ጉዳይ በቃ እሺ ይቅርታ። ይህንን ሀቢባ መስቀለኛ ጥያቄ ይኸውልህ ቅድም ታልቅስ በይው መስቀለኛ ጥያቄ ይመልስ ስለ ካሜራው ስላልቀረጻችሁበት ምክንያት ኦልሬዲ መሲ አልነበረችም፣ አልሰማችም። ኦኬ ለዛ ነው ስላልሰማች ነው። ይሰማል። እኔ አሁን የምፈልገው ሁሉንም ጥያቄ ጠይቀናቸው። እኔ የምፈልገው ልጅቷን ትግርኛ ተናጋሪዋለች ለመጨረሻ ጊዜ ሀናን ባይ ነው ያየችው ልጅ። እሷ ልጅ ኮንፈረንስ አስገቡ። ልጅቷ እህቷ አንድ በረከት ጋር ተገናኝቼ እህቷ ውርቻታለሁ። እንደው ለሀቅ ብለሽ ያቺ በአይኗን ያየች እንደዚህ ያለች እህትሽን አገናኝልኝ በመንገድ አድርገሽና ታውራ። እሱን ያየችውን ጉዳይ ታውራ አልኩት። እናቴ ልጅቷን ቀጥታ አላገኘኋትም። እኔ አላናገርኳትም። ግን ያንን አልኩት። በረከት በራሴ መንገድ እኔ ልጅቷን ጋር ተነጋግሬ አገኛታለሁ። እናንተ አይመለከትም ካሁን በኋላ የእሷን ጉዳይ እንደዚህ ያለን በምን መንገድ አገኛት? እሱ ጠይቁ፣ ችግር የለውም። እሱን ጠይቁ፣ በምን መንገድ እንዳገኛት ይነግራቸዋል። ሌላ ጉዳይ ግን ይሄ 10 ከ11 ምናምን ቀን በላይ ሚዲያ ላይ እንትን ያሉበት ብዙ ሰው ለሰው ያጣሉበት ብዙ የማይባል እና ዘግናኝ የሆነ ቃል የተጠቀሙበትን ያንን በዛው መንገድ በሆነ የምትሄጂው እኔ ምንም አልልሽም፣ መብትሽ ነው።
እኔ በጣም በትልቅ ትህትናና ክብር ነው እያወሯቸው ያለው። ዛቻ፣ ስድብ ደርሶባቸዋል። እኔ ጋር እኔ መጠየቅ የምችሉት እኔ ቤት ላይቭ ላይ ስለተደረገው ነገር ብቻ ነው። ስለዚህ በቃ እኔ መጠየቅ የምችለው ይኸውልህ፣ እኔን መውቀስ የምችለው ከኔ አፍ ለሚወጣው ቃል ነው። ገባህ አይደል? እኔ ቤት ላይ ምንም አይነት ዲስሪስፔክት አልደረሰባችሁም። አክብራችሁ ደውላችሁ ጥያቄዎቻችንን እየመለሳችሁ ስለሆነ አመስግኜ እኔ የተቀበልኳችሁ። ስለዚህ እስከ መጨረሻው ድረስ እናንተም እንደኛ ለእህታችን ሀና ፍትህ ጠያቂ ናችሁ። ለምን በአይናችሁ አስክሬኑን ስላላያችሁ ብዬ ነው ማምነው እኔ። ለምን በአይናችሁ ስላላያችሁ። ስለዚህ ሀቢባ የሚዲያ ሰዎች ናቸው። ብዙ የምታውቁት ጉዳይ ይኖራል። ብዙ የህግ ባለሙያ ታውቃላችሁ። ብዙ የሕክምና ባለሙያ ታውቃላችሁ። ስለዚህ ያንን ተመርምሮ ውጤት እንዲነገር አግዙ። ሌላውንም አላቸው። መጨረሻ ላይ ቀበርናት የሚሉትን ሰዎች ምፈልገን ነበር እነሱን ማግኘት። አቡዬ አንድ ጥያቄ ሸበካንነት ቦታ አሉ አመጣልሻለሁ በፈለግኩ አሁን ኮንፈረንስ ልታስገባቸው አትችልም? ለበረከት ኢንተርቪው የሰጡት እኛ ነን የቀበርናት ያሉትን ሰዎች ኮንፈረንስ ልታስገባቸው አትችልም? ሁለቱም ሰዎች በኔ ላይ ያገኛቸው በኔ ስልክ ላይ ያገኛቸው እኮ አንተ ደውልላቸው እና ኮንፈረንስ አገናኝና የማርያምን ነገርኩሽ እኮ ስልካቸው አይሰራም። እሺ ችግር የለውም። ነገ ይቻላል። ነገ አናግረሃቸው ቀጥረሃቸው ልታገናኘን ትችላለህ። ከነሱ የመጨረሻ ሰዎች ስለሆኑ ከነሱ እነዚህን ሶስቱን ብታቀርቡልን። ምን አልከኝ? አሉ ተክላይ ይቆራረጣል። የተክላይ ችግር የለውም። የተክላይ ይኸው አሁን ተመለሰ። አቤት እያለ ነው ተክላይ። አሁን ከእናንተኛ የምንፈልገው ትብብር ምንድን ነው? ሁለቱ ለበረከት ኢንተርቪው ቀበርናት ብለው ኢንተርቪው የሰጡትን ሁለት ግለሰቦች እና መጨረሻ ላይ ሀናን ወስደው ይዘዋት የመጡት ትግርኛ ተናጋሪዋን እህታችንን እነሱን ፈልጋችሁ ሶስቱን ኮንፈረንስ ካቀረባችሁልን ይህ ትልቅ ትብብር ነው። አቡዬ በዚህ በተጨማሪ ማለት ነው ተክላይ ራሱ ለአባትየው የቀበሩት የእሱ ወንድምና የእህቱ ልጅ እንደሆኑ እንግዲህ ምን ያህል የሚታመነው መተማመኛ እንደሆነ የነገራቸው ነገር ነበር እና ይህስ ምን ያህል እውነት ነው? ያንተ ወንድምና ያንተ የእህት ልጅ ከቀበረ ያው ለአንተ ቅርብ ናቸው ማለት ነው። ስለዚህ እዚህ መጥተው ወይንም ደግሞ ያው ልባችን እንዲያርፍ ነው ሁላችንም በሚለው ጠይቅልኝ። የሚሰማ ከሆነ ሰምተከዋል የቅልቦች ጥያቄ? እሺ መልስ። ከሰማ መልስ፣ ካልሰማ ደግሞ ሰምቼዋለሁ። ሰዎቹ እኔ ሁሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያልከው ተስፋ ወንድሜና የእህቴ ልጅ ናቸው የቀበሯት ብለሃል አባትየው? ወንድሜና የእህቴ ልጅ ናቸው የቀበሯት። ዘመድ ናቸው ብያለሁ። የወንድሜንና የእህቴ ልጅ አላልኩትም፣ ግን ሙሉ ኃላፊነት ያም ሆነ ያም ሙሉ ኃላፊነት የሚሸከመው አለሆን እርግጠኛ አሁን የምነግርህ ብያለሁ። አሁንም ደግሞ ኃላፊነት የሚሸከመዋለሁ። ዘመዴ የወንድም ልጅና የእህት ልጅ አላልኩ፣ ወንድሜና የእህቴ ልጅ አላልኩም፣ ግን ዘመዶቼ ናቸው የቀበሯት። ሙሉ ኃላፊነቱን እወስዳለሁ ብያቸዋለሁ። አሁንም ደግሜ እልሻለሁ ሙሉ ኃላፊነቱን እወስዳለሁ እያለን ኃላፊነቱን ከወሰደ ደግሞ ያምጣና ያው ከቀባሪዎቹ መስማትም ስለምንፈልግ መስቀለኛ ጥያቄዎችን መጠየቅ ስለምንፈልግ እነሱ መምጣት የሚችሉበትን ሁኔታ ያመቻቸው። ሌላ ጥያቄ ያው ብዙ ጥያቄ ስለሆነ ህዝብ ጥያቄ እየመጣ ያለው እኛ መርጠን ነው የምንጠይቀው። ለእህታችን መፍትሄ የሚያመጣውን እናንተንም ክብራችሁን ሳይነካ በስነ ስርዓት በቃለ ምልልስ ብቻ እንድናወራ ነው የምንፈልገው እንጂ ጥያቄው ከታች የሚጻፈው ሶሻል ሚዲያ ላይ የሚፖስተው ነገር እሱን ካያችሁ መነጋገር አይቻልም። የመጀመሪያው። ሁለተኛ
አንተ ወንድሜ ተክላይ መሆንክን በትግርኛ መሲ ጋር ተነጋገር። ተክላይ አይደለም እያሉ ነው ኮመንት አብዛኛውን እየጻፉ ያሉት እና በትግርኛ መሲን አውራት እስኪ የተወሰነ ህዝቡ እንዲያምንህ። ለአንተ ልርዳህ ብዬ ነው ስለማይታይ ኮመንቱ ይሄን ያየሁትን ነው የጠየቅኩኸው። በትግርኛ መሲን አዋራት። ሌላ ደግሞ ቀበርን ያሉትን ልጆች ይዘህልና ሲያወሩ ደግሞ እኛንን የቀበርናት ሲሉ አንተም ነፃ እንድትሆን በቪዲዮ ራሳቸውን ቀርጸው እኛንን የቀበርናት ብለው በቪዲዮ የተቀረጸውን ቪዲዮ ለሀውዬ እንድትልክላት በዋትሳፕ ወንድም ተክላይ ይህን ነውን የምጠይቀህ። አመሰግናለሁ። ይኸውልህ አንድ ነገር ልንገራችሁ። በቪዲዮ ለምትልክ ጉዳይ እኛም ህይወት ነው የያዝነው፣ እነሱም ህይወት ነው የያዙት። በቪዲዮ ተወጥቶ አይደለም በቪዲዮ ሳይወጣ ምን ያህል የሞት አፈፍ ሰው ከላይ ላይ አጠሉ እንዳለ ማንም ሰው የሚያውቀው ሀቅ ነው። ከላይ ላያችንን የተደረገውን ዘመቻ ማንም ሰው የሚያውቀው ነው። ስለዚህ ያንን ሳይረጋጋ በቪዲዮ መውጣት ማለት ሌላ ራስህን ሌላ ውስጥ መክተት ነው። ስለዚህ እንዴት እንመን? እህታችንን ቀበርን ያሉ ሰዎች አንተም በቦታው አልነበርክም ስለምታምናቸው ነው። እኔ በአሁኑ ሰዓት ከላይ ላይ ከዛው በአረብኛ እየተተረጎመ በምንም እየተተረጎመ እቤቴም እንዳየዋት እኔ ጋር እንዳየዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮም አልወጣም፣ እነሱም አይወጡም። አንድ አክሉን ገራቸው በአሁኑ ሰዓት። እሺ ኃላፊነት ወስዳለሁ ማለት ታዲያ ምን ማለት ነው? ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ በቪዲዮ የሚወጣበት ጊዜ መለይ ነው። አዎ ግን ምን መሰለህ አሁን እነሱ ካልገደሏት እነሱ መቅበር ብቻ በፈጣሪ ቀኗ ደርሶ ቦታ ቀብረዋት ብቻ ከሆነ እኮ ምንም የሚያስፈራ ነገር። አቤት ይሰማል። አሎ አዎ ያልኩትኝ እኔ አንድ ሰው ኃላፊነት ወስዳለሁ ሲል እኮ ሙሉ ለሙሉ ኃላፊነት መውሰድ ነው። በቪዲዮ መውጣት ኃላፊነት ወስዳለሁ ለዚህ ነገር ካልኩኝ በቃ በቪዲዮ እወጣለሁ አይደል? ብሬክስ በትግርኛ ብሬክስ አለ። ከብሬክስ ጋር በትግርኛ አውራ አለው። ተክላይ ተቋረጠ እንዴ? ይመች ተክላይ አለ። እሺ አንዴ ከብሬክስ ጋር ብሬክስን በትግርኛ አውራለን። አንዴ ብሬክስ አለ። ተኝተካ ብሬክስን እየጠራ ነው። አንዴ ብሬክስ እያወራ ከሆነ ሚዩት ነው። ሚዩት አንሳ። ብሬክስ አቡፋ ነው። የሰው መብረቅ እንሸራርግለት አንዴ። ተክላይ ኣነ ታዋጊዕካ ችግር ድዩ ሃልይዎ ኣነ ክጥይቐካ እታ ችግር እኒሄዎ እታ ኮይንካ ለዓየለይ ትምልሰለይ ተክላይ እሺ አንዴ ተክላይ ተቋርጧል። መልሶ ሊያስገባው ነው ኮንፈረንስ። አቡዬ ለአንቺ አይጠፋሽም፣ ግን እንደ ማሳሰቢያ የማደርግልሽ የቀበሩ ልጆች ለተክላይ ደውለው ከተናገሩ፣ ተክላይ ደውለው ለወንድሜ መች ከተናገረ የቀበሩ ሰዎች በአይናቸው ያዩ አፈር አለበስና ብለው የደወሉ ሰዎች ራሳቸውን ይሄን ሲያወሩ ቀርጸው በቪዲዮ እኛንን የቀበርነው የነገርነው ለከሌ እኛንን የሚሉት እነዛ ሁለት ሰዎች የተባሉት ራሳቸውን በቪዲዮ ቀርጸው በዋትሳፕ ለአንቺ ወይ ለተክላይ ልከው እነሱ ወደ አንቺ እንድልኩልሽ እና ይሄን ነገር እንዳይ ካልሆነ ግን ይሄ ሶስተኛ ወገን እየመጣ ከሌ ነው ከሌ እየተባለ አሁንም ዋናው ነገር እሱን እኮ ነው ምልክ እሱን እኮ ጠይቄ እኮ ህይወታችን አደጋ ላይ ይወድቃል እንደዛ እንልም ሲል እኮ ነው ኃላፊነት መውሰድ ማለት ታዲያ ምን ማለት ነው ብዬ ጠየቅ። ሪስፖንሲቢሊቲ ማለት ምን ሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ እፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ብሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ። እነዛ ይሄ ስለ ራስክ ነው ወጥቼ እሺ ተክላይ ይሄ ስለ ራስክ ነው። ቀበርናት ስላሉት ሰዎች ሰው ለሀቅ እኮ ይሞታል አይደል? ሀቅ ነው። እነሱንም አልኩሽ እኮ እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም።
ያለንበት እኮ የመናገር ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት እኮ እውነት ነው። እውነት ከሆነ እና ከዳዛ የሰጡትን እዚህ ጋር መናገር ኢንተርቪው በቪዲዮ ነው አይደል ነው። ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? ሀቡ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምፅ እኮ ማንም ሰው ማድረግ ይችላል። ይኸውልሽ ሀዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶ መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉ እና ቡፋኖ ሀቢባም ሌሎችም አላቸው እና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድምህቶችም እንዲያርፉ እውነቱ እንዲወጣ ካለው አንጻር ነው እንጂ ለሌላ ጉዳይ አይደለም። ለምን እንደፈራህ ይኸው ወንድሜ ካለው አንጻር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አግዙ። በሌላ በምንም ሊያርፍ አይችልም። በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም። አዎ፣ ግን አሁን አስክሬን አስመርምሩልን። ይህንን ማድረግ የማትችሉ ከሆነ በሚዲያ ተጫጭሆን ምንም የምንፈታ ሀቅ የለም እኮ ምንም የምናወጣው የለም። ስለዚህ እሱን ይመርመርልን እስኪ እንደ ባለሚዲያ ሰዎችም እስኪ ይህንን እንዲደረጋግዙ። እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛንን የቀበርናት ብለው ቪዲዮ ሲልኩልን የዛን እኛ ዲኤንኤ እናስመረምራለን። በዛ እንስማማ። እንደው ለንጋር ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጡብሽም። ስለዚህ እናንተ ደግሞ ዲኤንኤ ተመርምሮ ካልሆነ በስተቀር በቪዲዮ ልጆቹ እኛንን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለህ ነበር። ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው። ከዛ በኋላ ኃላፊነት ወስደው እኮ ታዲያ እኔ አቀርባቸዋለሁ ያልኩሽ እንጂ ይህንን የማያደርጉ እናደርጋለን ቢሉም ማላል እንዳታደርጉ ናቸዋለሁ። እንዲህ ኃላፊነት መውሰድ ማለት አይደለም ማለት ነው። ኃላፊነት መውሰድ ማለት እኮ እጋፈጣለሁ ፊት ለፊት ወጣለሁ ማለት እኮ ነው። ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው። ወይ እንዴት ነው ዝች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ? ይኸው ያልኩሽን ነገር ዲኤንኤ ተመርምሮ ያንን ሀቄ ሲወጣልኝ በቪዲዮ ወጣልሻለሁ። ችግር የለም ይነሱን ይወጡልሻል። ስለዚህ እናስመረምር ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው። አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው? እኛ እየጠየቅን ያለ ነው። ከታች ማዕት ጥያቄ ነው የሚመጣው። ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነጠየቅ ነው። በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው? እንደ ከተጠያቂነት ትድናላችሁ ነው ጥያቄው። እነዚህ ይቅርታ አቡ አንድ እድል ከተሰጠኝ ይኸውልሽ፣ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምቶ በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል። ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል። 10 ምናምን ቀን ብዙ ደረጃ እኛም ይሄንበት ያለ መንገድ አለ። ግን ስለ ኃላፊነት እኮ ካወራን እኔ ለአንቺ አሁን ባህርንም ከሆንሽ ያለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ የእቃ ቢበላሽ ነገር ቢሆን የቪዲዮ ማስረጃ ይሄ እቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት። ከዚህ በፊት በሰሞኑ ቪዲዮ ሰምታችሁ ከሆነ የመኒዎች ጋር እኛም በግልም ደውለን መንገድ ላይ እንደዚህ ሰው ቢሞት ምንድን ነው የሚደረገው? ለቤተሰቦቻቸው በምን አይነት መንገድ ነው
መሞቷ የምታስረዱት ብለን ጠይቀናል። በስልክም ጠይቀናል። እዚህ ሚዲያ ላይም ተጠይቋል። ምን አሉን? የልጅቷ የአስክሬኑ ፎቶና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ። እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠር ሁላ ያደረገን የመኔዎቹ እነሱ ጋር ያሉ የመኔዎች ናቸው እንደዚህ ያሉን። እኛ ራሱ ልጅቷ አልሞተችም ብለን አንድ ተስፋ ያደረግነው ነገር ምንድን ነው? አስክሬኗ ቪዲዮና አንተ ፎቶ ከሌለ ልጅቷ እንዳልሞተች እና እንዳለች ነው በቃ አረጋግጦም የነገሩን እዛ እነሱ ጋር ያሉት። ስለዚህ እዛ ያሁላ ነገር ድረስ ወስዶ ያን ሁላ መንገድ የወሰዳት ሰውዬ ኃላፊነት ወስዶ ዛሬ ደግሞ እዚህ ጋር መጥቶ አልናገርም አልታይም የሚመችን እኛ ሙሉ እንኳን የሳውዲ አድራሻው አይደለም የኢትዮጵያ ሸዋሮቢት የት ከተማ እንዳለ ሁሉ ነገር እኔ እልክልሻለሁ፣ ለተስፋዬም እልክልሃለሁ። ሁሉ ነገር እንትን እያልን ነው፣ ዝም ብለን አይደለም። ግን እዚህ ጋር ሸዋሮቢት ራሳ ሰፊ በረት ይባላል ሀገር ያስፈላጊ ከሆነ ማለት ነው። ልክ ነው። የይመች ስምህ ራሱ አሊ እንደሆነ የሶማሌ ፓስፖርት እንዳለ ሁሉ ነገር ይኸውልህ ወንድሜ አዳምጠኝ። ይኸው የጊዜ እንጂ የሰው ጀግና የለውም። አንተም ህይወት ነው ያዝከው። ነገ ምን እንደሚገጥም አታውቅም። ወዲያን እየነገርኩ ነው፣ አድራሻን እየነገርኩ ነው። ችግር የለብኝም። ቀድመን ስላወቅ ነው ችግር የለም። ስለዚህ እውነቱን ማውጣት ከፈለገ ልጆቹን ያቅርብ። ቀብረናታል ብሏል። አበያዋን እኮ እሷ ከየት የሆነ ቦታ ላይ ስትደርስ አውጥታ እንደጣለች አብረዋት የሄዱት የገጠር ልጆች ጋር የሄዱት ልጆች ምስክር ይሆኑኛል ብሎ ያመጣቸው ልጆች የገጠር ልጆች ስንት አይነት ንግግር ነው የተናገሩት? ስንት አይነት ነገር ነው ከአንደበታቸው የሰማነው? እንዴት እንመን? እሺ ጉዳይ እስከማስፈጽም ድረስ በቪዲዮም በምንም አልወጣም። ምክንያቱም በዚህ የመና ያለሁት በቃ ችግር ላይ ነው። ይህ ነገር በዚህ ህይወቴ እንኳ ቢያልቅ ይህ ጉዳይ አይፈጸምም። ጉዳዩ ከተፈጸመ በኋላ እወጣለሁም እያለ ነው። አንቺ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ? አዎ አሞራውን አስገቡልን። አንዴ አሞራው ወንድማችን መጥቷን እያሉ ነው፣ አስገቡልን። እሺ አንድ ሰው ቦታ ይልቀቅለት። 10 ሰው ብቻ ነው የሚችለው። የእነሱን ቪዲዮ ማየት ነው የፈለግሽው? የቢሮን ሀቅ ማወቅ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯል። እውነት ያስፈራል እንዴ? እውነት ነው ቀብረናታል፣ እኛ አልገደልናትም፣ ግን ሞተችና ቀበርናት ካለ አንድ ሰው ይህንን በቪዲዮ አይደለም። በእውነት ነው እንደ ሁሉ ሰው እኛን ለመግደል የተተባበረው? እኔ ምንም ያየው እኔ ለመግደል የሞከረ ያየሁት ነገር የለም። አሁን እኔ እዚህ ጋር ስላየነው ነገር ማንቺ ያላየሽውም በእውነት ነው ያ ሁሉ ሰው እኛ ተቀነባብሮ ያንን ያክል ወንጀል ሊፈጽሙብን የተዘጋጀው? እስኪ ያንን ንገረኝ። ብሬክስን አስወጪው እና አሞራውን አስገቢው። ሳሪ ብሬክስን ተኝቷል፣ አስወጪው፣ አሞራውን አስገቢው። ሞገደኛውንም አስገቢልኝ። እሺ አስገባለሁ። እሺ ጥያቄ የጨረሰ ሰው ካለ በዛ ሰው የኔ ጥያቄ ሳርዬ መንገደኛውን አስገቢው። አንድ ጥያቄ እኔ ምን መሰለሽ፣ አረቦቹ ጋራ ሽምግልና ነበር እንደዚህ። እሺ ቆይ እየሰማሁ ዋን ሰከንድ። አሁን እኛ የመጨረሻ እኮ የጠየቅነው ጥያቄ ሚኪና ቅልቦችና አንቺ ጠይቁን አልክ አይደለ እኮ? እየጠየቅንክ ነው እኮ። ሚኪ የጠየቀውን ጥያቄ ሰምተካል አይደል? እነሱ አንተ ኃላፊነቱን ወስዳለው ካልክ አንደኛ፣ ሁለተኛ ደግሞ እነሱ እውነት ሞታ እና አልገደሏት ሞታ ከቀበሯት ምንድን ነው የሚያስፈራቸው? በቪዲዮ እኛ ቀብረናታል ብለው ቪዲዮ ቀርጸው ራሳቸውን ለመላክ ምንድን ነው የሚያስፈራቸው? እውነት ያስፈራል ወይ? ሀቅ ያስፈራል ወይ? እውነት ነው ብላችሁ እናንተ ካመናችሁበት እውነት እቺ ልጅ ሞታ ከቀበሯት ምንድን ነው የሚያስፈራው? ሀቁን ከታወቀ በኋላ በቪዲዮ አይደለም በአካልም እንመጣለን። ሀቁን ከታወቀ በኋላ ከገደሉንም ይግደሉም፣ ከዛ በኋላ ችግር የለውም። ከዛ በፊት ግን ያንን ሀቅ ሳይወጣ ያንን ምንም አይነት ሀቅ ሙሉ በሙሉ መረጃ ሳይወጣ እዚህ ላይ ገደሉንም ሌላ ነገር ይቀሰቀሳል። እሺ ጥሩ ማሳወቅ እንፈልጋለን። ጥሩ ይህንን መልስ ተቀብለናል። የኔ ጥያቄ ደግሞ እኔም አንድ ጥያቄ ሀቢባ እኛ ቆይ ጠይቅና እየታፈን እኮ ነው ያለ ነው ጥያቄ ሌዲስ ፈርስት እንደ እኔ ልጠይቅ መጀመሪያ ሴት ነኝ። እኛንና ጉዳዩ